በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰኒዩ ለወርኃ ኅዳር በዛቲ ዕለት ኮነ ተዝካረ በዓሉ ለመልአከ ክቡር ሚካኤል ክቡር ወልዑል ሚካኤል ሊቀ መላእክት ወርሰ ኩሎሙ ሰራዊተ ሰማያት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ሆነ። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያ ዘንድ ምን አቁመሃል አለው። የእግዚአብሔር የሰራዊቱም አለቃ ሚካኤል ኢያሱን የቆምክባት ምድር የከበረች ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጅህ ኢያሪኮንም እነሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስኪፈጽሙ የሚያጸናቸውና የሚያስጠግሳቸው ኃይልንም የሚሰጣቸው ነው። ስለዚህም ስለ ልዕልናቸው ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያ በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በጊዜው እንዲያወርድልን የወንዙንም ውሃ እንዲመላልን ነፋሱንም የምሕረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልን አልና። እንዲህም ሆነ። የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ ሚካኤልን በዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልን በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለጸጎች ሂዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሂዶ 1 አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለስ እንዲያውም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱ በተመለሰ በረከትን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉ መታሰቢያን እንዳስለመደ አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ የቤታቸው አሰናበታቸው። ከዚህ በኋላ ዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጣቸው። ዱራታዎስም የአሳውን ሆድ እንዲሰነጥቅ አዘዘው። በተሰነጠቀም ጊዜ 300 የወርቅ ዲናር በአሳው ሆድ ተገኘ። ቅዱስ ሚካኤልም ለዱራታዎስንና ዱራታዎስና ቴዎብስታን እንዲህ አላቸው፣ ከነዚህ ዲናር በወስዳችሁ ስለ በዓሉ ለባለ በጉ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለነፍሳችሁ መዳኛ ይሁን። ለባላ ሰውን ለባስ እንደዛችሁ ክፈሉ። የቀረው ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን መስዋዕታችሁንና መስዋዕታችሁን አስቦ በዚህ ዓለም አሳመረላችሁ። በኋላኛውም ዘመን መንግሥተ ሰማያትን አዘጋጅቶላቸዋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳናችሁ የመላእክት አለቃ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መስዋዕታችሁን ወደ እግዚአብሔር ፊት ያሳረኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቆጠር ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ ጸሎትና አማላጅነት ይማረን፣ በረከቱም ትድረስ ለዘላለሙ አሜን።
ሰላም እብልኪያ ከመላከ ርኅሩሃ ልብ ለኩሉ እንተ ይኮንከ ድሩከ ሚካኤል ይቅየ ለለቤለከ እባአኒ በጽላሎትከ ነግሃ ወሰርከ እስመ ምንእስየ ፈርካከ ሰላም ላስተርእዮትከ ውስተ ደብረ ማህው ዮም አምሳለ ቅብአት ዘይት ጥዑም ቃለ አዋዲ ዮሐንስ ዘነበረተከ ገዳም በትንባሌከ ተፈኒዎ አመስዋዕን ልዑል አርያም ሶካቲያትየ አዊኢ ሚካኤል ፍህም። በዚህችም ቀን የኢትዮጵያ ንጉሥ የጻድቁ በእደ ማርያም የዕረፍቱ መታሰቢያ። በዚህችም ቀን ለአባቶች ሊቃነ ጳጳሳት 63ኛው የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባ ፊላታዎስ አረፈ። በሽመቱ ወራትም የኢትዮጵያ ንጉሥ ወደ አባ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆስሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። የዚህም የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህም 5 ሊቃነ ጳጳሳት ሲያልፉ ለራሳችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትን በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብጽ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስ ደብዳቤ እንድትጽፍለት እለምናለሁ የሚል ነበር። በዚህም ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ ሀገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። የቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱና ጳጳስና እርሱም ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም ወራ አባት ፊላታዎስ ዘመን ብዙ ታምራት ተገለጠ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ፊላታዎስ ሐዋርያ ሊቀ ጳጳሳት ዘእስክንድርያ በምሕረትከ አንፈሱ ህዝበ ኢትዮጵያ በእንተ ዘሲየሙ ላዕሌሆሙ ብእሲየ ጉልያ ድኅረ ጽዕለተ ጎር ኮነ ወለጸር ህብለያ